ግን ይሄ ምልክት ይሁንሽ። ከዚህ በኋላ ለቅምሻ ብዬ እዚህ ጋር የማሰማውን ድምፅ ስሙት። ደንቆሮ ስማ እባክህ ለዚህ ምን አዳምጠኝ የምትሰማ ከሆነ ዘጋል። እኔ ዘጋት ነው። አንተ ነህ ተሸነፈ መዝጋት ያለብህ። ነገር ልንገርህ፣ ሌላ ደግሞ ልንገርህ፣ ሌላ ልንገርህ። አንተ ደንቆሮ የሰማሽ ሰማን አይደል? ስማ ይኸውልህ፣ አሁንም የምነግርህን ነገር ስማ። ዛሬ ምድሪቱ ተጨንቃን ያለችው ህዝቡን ሰብስብና ጸልይ። አንቺ ለምን አትጸልይም? ሪዝዋን ቀምሸጪ እኔ አልሻጥኩም። ሪዝባን ጌታ ኢየሱስ ተናግሮኝ ደሙን ላው ላይ አትሞታል እያልሽ ብልያትም አዲስ ኪዳን የማይናገረውን ትናገሪ። ስሚ ያስብዱ ስማ። እኔ አልሻጥኩም ሲጀምር እብዱ ስማ። እኔ በፍጹም ልክ ነኝ፣ እብድ ነኝ፣ ለክርስቶስ እብድ ነኝ። እውነት ነው። አረ ለክርስቶስ እብድ ነኝ። አንተ ያረደ ውሸት አታጭበርብር። አሁን ይህን ዘመን አትቀበጣጥር። አሁን የምነግርህን ነገር ከሰማ ሰማለህ ወይኔ በእውነት እኔ እኮ አክብሬሽ ራሱ ምንም ነገር አልተናገርኩሽ። ታውቂያለሽ። ኢየሱስ ምስክሬ፣ ሰው እንዲያዋርጅ አላውቅም። በእውነት ነው የምነግርህ። አንተን በዘመን አንተ እባብ ደግሞ ጌታ እባብ ነው አለ። አንተ እባብ ደግሞ ታያለ። እግዚአብሔር ምስክሬ ሎክ ያኔም ተናግሬያለሁ ይሄን ነገር ዛሬም ልድገመው። ከ7 ዓመት በፊት በዚህ ጉዳይ ላይ ነው አጽንኦ ሰጥቼ የተናገርኳት። የኢየሱስን ደም እሷ በያዘችው ፕላስቲክ ላይ አድርጌበታለሁ ብላ በሚል ማለት ነው። እና ይሄንን ሪዝባንድ ያደረገች አንዲት ሴት ከትልልቅ ሰዎች ጋራ ሁሉ ጭምር ፎቶ ተነስታ አለ። እና ምን እያለች ነው? ይሄንን ሪዝባንድ ብታደርጉ ከትልልቅ ሰዎች ጋራ ሁሉ ጭምር ትሄዳላችሁ፣ እንደ ሞገስ ይሆናችኋል ነው። ይሄ በጣም በክርስትናው ዓለም ወንድሞቼ እናቶቼ በጣም ሪቴት የሚያደርግ ሰቅጣጭ ጸያፍ የሆነ ነውር መጨረሻ ማለት ይሄ ነው። እኛ በኢየሱስ ክርስቶስ ደም አይደለም አንድ ቦርጫምና ባለ ሀብታም ሰውዬ ጋር አብሮ መቆምና ፎቶ መነሳት አይደለም። በኢየሱስ ክርስቶስ ደም በኤፌሶን መልእክት መጽሐፍ ምዕራፍ 2 ላይ እንደውለው የሚለው እናንተ ግን በፊት ርቃችሁ የነበራችሁ አሁን ግን በክርስቶስ ኢየሱስ ደም ሆናችሁ ቀርባችኋል ይላል። ወደ ማን ይቀርብ ነው? ወደ አብ። አንድ ነገር የምነግራችሁ እዛ ደረጃ ላይ ስትደርሱ እጄ ላይ ያለውን የተነጋገርንበት ጊዜ የተናገራችሁትን ፐብሊክ እንደማደርገው የኤልያስ አምላክ ምስክር ይሁንብኝ። ማንም ሰው በውስጥ መጥቶ እንዳትመክሩኝ፣ ያኔ ተሰሙታላችሁ ማለት ነው። ምን አይነት አገልጋዮች ናቸው ተብለው የሚባሉ ሰዎች ምን እንደሚያደርጉ፣ በማን መንፈስ ምን እንደሚያገለግሉ፣ ምን እንደሚያወሩ የነሱ ነገር በሚሆን ሰዓት ላይ ማለት የነሱ ነገር ካልሆነላቸው በርግማን ሁሉ ያጭደዋል። አይደለም አንተ ልጆችን ቤተሰብህን ሁሉ ያጭዳሉ። ተራጋሚ ትውልድ ማለት ነው። እዚህ ውስጥ ያላችሁ ከራሱ ከኤርሚያስ ጀምሮ እርግማን በሰዎች ላይ የምትናገሩ ከሆነ የክርስቶስ መንፈስ በውስጣችሁ የለም። 4 ነጥብ። የሚያሾካሹካችሁ ሌላ ዲያብሎስ ነው ማለት ነው። የእግዚአብሔር መንፈስ አይራገምም። ወንድሞች እናቶች፣ ሰውን አይራገምም። ገልጠዋለሁ በአደባባይ ላይ ምስክር ትሆናላችሁ። እህትየው እናንተ ስለዚህ እንደዚህ አይነት ነገር አቁሙ ነው በቃ። እኔ በምን እጣላለሁ? ምጣላ በክርስቶስ ጉዳይ ነው። ወሬ ለሚፈልጉ ሰዎች ይጠላሻል ምናምን ነገር እያለ ያወራው ሰውዬ አውርቶ አደር ነው። ምንም ሌላ ከዚህ ውጪ የለም። ለምን ጣላታለሁ? ለምን ብርቱካን ጣላታለሁ? ብራዘር እንዴ ክርስቶስ የሞተላት ሰው ናት። ለምን ጣላታለሁ? ምን ምክንያት አለኝና? እርሻ ጉልት ድንበር ምን አያደርሰን። በቃ የአገልግሎት ጉዳይ ላይ ያገናኘን በእግዚአብሔር መንግስት ውስጥ እንደዚህ አታድርጊ ነው። እሷም እንደዚህ የማደርገው ነገር ካለ እንደዚህ አይነት ሽቀላ ንግድህን አቁም ነው ማለት ያለባት። ትበርብር፣ ትጠይቅ፣ ከሩቅ ከቅርብ ማለት ነው። እንደዚህ የማደርገው ነገር ካለ ነው ይሄንን አቁም፣ የእግዚአብሔር ቃል አይፈቅድልም። በሁለቱም ኪዳናት የተከለከለ ነገር ነው የምታደርገው። በአባቶቻችን በነቢያቱም በሐዋርያቱም ዘመን ያልተደረገ ድርጊት ነው የምታደርገው ብላ ትበለኝ ፈልጋ አግኝታ ማለት ነው። አታገኘኝም በዛ መንገድ፣ በማጭበርበር መንገድ አታገኙኝም። ኢየሱስ ምስክሬ ነው።
አታገኙኝም። ኦኬ። ስለዚህ እንደዚህ ተብሎ የሚባል ላስቲክ ላይ ደም አተሜበት ምናምን ነገር እኛ ደሙ ላስቲክ ላይ ሳይታተም ጨርቅ ላይ ሳታተሚው አንቺ ደሙ የእግዚአብሔር ልጅ ደም ያመንኩት ጊዜ የኔ ጌታ ለዘላለም ስም ይባረክ። እጄ ሁሉ ተንቀጠቀጠ። እናንተ መኪና መሪ መያዝ ሁሉ እስኪያቅተኝ ድረስ የእግዚአብሔር ልጅ ደም ብርቱካን በላስቲክ ላይ ሳታተመው እንትና በወረቀት ላይ ሳያተመው እንትና በጨርቅ ላይ ለጥፌዋለሁ ብሎ ሳይለን የዛሬ 28 ዓመት ጌታን በተቀበልኩ ቀን የኃጢአት ስርየቴን ሰጥቶኛል። ከአብ ዘንድ አቅርቦኛል። ከአብ ዘንድ አቅርቦሻል እህቴ፣ ከአብ ዘንድ አቅርቦሃል። ነውራችን፣ አበሳችን፣ በደላችንን፣ ኃጢአታችን ታጥቦ መታረቅን አግኝተናል። እነንትና በጨርቅ ላይ በወረቀት ላይ አትመነዋል ብለው ሳይሉ ማለት ነው። ስለዚህ እንዳልኳችሁ ከአንድ ቦርጫም ሰውዬ ጋር ፎቶ ለመነሳት ብዬ የኢየሱስ የስሙ ኃይል ያለበት ጨርቅ የኢየሱስ ደሙ የነካው ሪዝባንድ ደሙ የነካው ነጠላ እየተባለ ቁርጥራጭ ነገር እጄ ላይ ሳይገባ ለዘላለምም አይገባም። ቁርጥራጫችሁን ይዛችሁ እዛው ትቀመጣላችሁ። ቁርጥራጫችሁን ይዛችሁ ማለት ነው። የኢየሱስ ደም ላይ ቁርጥራጫችሁን አትሰፉትም። ይሄን ባላደርግ እግዚአብሔር ይፋረደኛል እኮ በዘመኔ ሁሉ ማለት ነው። እንደነኛ አይነት ሐሰተኛ ሰዎችን እንደሚያደርጉ ነጋዴዎችን እነሱን ሁሉ ጭምር ለመቃወም በጽድቅ ቃል ለመቃወም ጭምር ነው እግዚአብሔር የጠራኝ። ቁርጥራጫ መንፈስ ከአንዱ ስታስጥላቸው ሌላው ጋር ይመጡላል። በሚቀጥለው ጊዜ ጠብቅ። ነጠላቸውን ቀሚሳቸውን ያረጀባቸውን አይጥ የበላባቸውን ቀሚስ ሁሉ እየቀዳደዱ እኔ የለበስኩት ቀሚስ ነበር ይገርማችኋል፣ እዚህ ላይ በራእይ ጌታ ሳይቶኛል ቀሚሳቸውን ሁሉ እየቀደዱ ሊሸጡልህ ማለት ነው። ከዛ ሲቀጥሉ ወደ ቡታንታም ሊሄዱ ይችላሉ። ግልጽ አይደለም እንደ አማርኛ ይሄዱልሃል። አንተ አሜን አሜን ብለህ የምትል ከሆነ እዚህ መርካቶ እንደተቀመጠ ገሪባ ቃልቻዎች ማለት ነው የፀሐዩ አናታቸውን ሲመታቸው በሚርቃና እንደሚሉት ሊሸጡልህ ይችላሉ። አትጠራጠር። ወንዱም ካልሲው ሊሸጥልህ ይችላል፣ ሴቷም ፓንቷን ልትሸጥልህ ትችላለች። በቁርጥራጭ መንፈስ የተለከፈ ትውልድ ማለት ነው። አለቅልቃችሁ ድፉት አልኳችሁ። እንደዚህ አይነት ነገር አቁሙ። ለዚህ ነው ቅዱስ እግዚአብሔር አብ ከእናንተ ጋር እንዲሰራ መንፈስ ቅዱስ እንዲሰራ ከፈለጋችሁ ክብር ስጡ ለእግዚአብሔር ልጅ ደም። የስሙ ኃይል ጨርቅ ላይ ስለሆነ አይደለም። እሺ የስሙን ኃይል ስታምነው ራሱ በቃ ስሙ ራሱ ያድናል። ቴንኬን ያባት ስሙ ራሱ ገላግሌን ያድናል። ስሙ ብቻ ምን ጨርቅ ላይ ተለጥፎ ወረቀት ላይ ስታምፕ ተደርጎልህ ነጠላ ላይ ተሰፍቶልህ ጃኬት ላይ ተለጥፎልህ አይደለም። ስሙን እመን ቀጥታ። ቴንክ ዩ ቤኬ ጀመርኩት እኮ ስብከት እኮ ገባው። ቀጥል። ቴንክ ዩ ወይ ወንድም ተባረክ አባ ኮስታ ራሱ ደስ ነው የሚለው በነገራችን ላይ። እሺ ሰምታችሁታል እንግዲህ ሌላ ማስረጃ ማቅረብ ይችላል። አሁንም አቋሜ ይታወቅልኝ። በምንም አይነት መንገድ እንደዚህ የጌታን ነገር ለራሳቸው ጥቅም እያዋሉ በጌታ ስም የሚያጭበረብሩ ሰዎች እኔ አዎ ጌታ ሞቶላቸዋል፣ ግን በቃ ጌታን የዋጃቸውን ያን ጌታን ክደውታል ብዬ አምናለሁ። እንደ ሁለተኛ ጴጥሮስ ምዕራፍ 2 መሰረት ማለት ነው። ሌላም ቪዲዮ ላሳይ ይችላለሁ። በጣም ደፋሮች ናቸው፣ ሲበዛ ደፋሮች ናቸው። ድጋሚ ቪዲዮ ላሳያ መሲ ሶሪ። እንግዲህ ዛሬ ቤቱን ማን ነው የሚባለው ትያለሽ? ቤካ የሚባለው ልጅ ኧረ ትክክል የለም። እሺ በዚህ አጋጣሚ በየቤተ ክርስቲያኑ በየቸርቹ የት ነው የምትኖረው ሴትዮ? አም ሶሪ እንደዛ ብየስል ሴትዮ ብየስል አሜሪካ የምትኖረው ምን አካባቢ ነው የሚባለው? እዛ አካባቢ ያላችሁ ካላችሁ እሷ ቤት እሷ ጋር ሄዳችሁ ፍሩት ምናምን ነገር ከቸበቸበች እንዳትገዙ፣ እንዳትበሉ፣ በእጃችሁም እንዳትነኩ። ለአጋንንቱ ምናልባት እናንተን መስዋዕት እያደረገች እያቀረበች ሆነ ይችላል። ይሄ በደንብ ይታወቅበት። በምንድን ነው የሚባለው? በሚዲያም ራሱ ፍሩት ያዛችሁ እናንተ አጠገብ ያለው ምናምን ብለው ማንም ሰው
የትኛውም ነቢ ነኝ ባይ በጠቅላላ ማለት ነው። ያዙ አጠገባቸው ያለውን ፍሩት ዘመናቸው የሚጣፍጥ ይሆናል፣ ዘመናቸው እንዲጣፍጥ ምናምን ነገር ብሎ ካሉ እንዳትነኩ፣ ያንን ፍሩት እንዳትነኩ እነግራቸዋለሁ፣ ደጋግሜ እነግራቸዋለሁ። እኛ ህይወታችን ክርስቶስን ባገኘን ጊዜ ነው ጣፍጦ ያለቀው። ጣፍጦ የቀረው ማለት ያለቀው ሰው ጣፍጦ የቀረው ኢየሱስን ሰው አግኝቶ ጣፍጦ ካልቀረ ህይወቱ በፍራፍሬ የሚያጣፍጠው ህይወት የለም። ቀልደኞች ወገኖቼ፣ እግዚአብሔር በእኔ የሰዎች ማፀን እየከፈተ ነው። የማይወልዱ ሰዎች እየወለዱ ነው። ካንሰር እየተፈወሰ ነው። አጋንንት ብዙ ሰዎች ከአጋንንት ነፃ እየወጡ ነው። ድንቅና ታምራትን እግዚአብሔር እያደረገ ነው። ቃሌን ልትሰሙኝ፣ ልታከብሩኝ፣ ልትቀበሉኝ ግድ ይላችኋል ወገኖቼ። ማውራው ስለ እግዚአብሔር ልጅ ስለ ኢየሱስ ክርስቶስ ነው። ይህን ልትቀበሉ ግድ ይላችኋል። የእግዚአብሔርን ሀሳብ መስማት አለባችሁ። እግዚአብሔር ሰው ሲናገራችሁ መቀበል አለባችሁ። ኢየሱስ ጌታ ነው። ጌታ ኢየሱስ መጥቶ እንደሚያጽናናችሁ አምናለሁ። መልስ ሆኖ ይመጣላችኋል። ጌታ ተናግሮኛል። የምስራች አለኝ። ሁላችሁም ፍሩት ይዛችሁ፣ ፍሩት አፕል ሊሆን ይችላል፣ ፖም ሊሆን ይችላል። መሲ ልትይዢ ነው ያዥ ፍሩት ሲያ ኒኮ መሲ አካባቢ ፍሩ ልትይዢ ምናምን ነገር መሲ እሺ፣ ወደ ደግሞ በኔ ስል ሰማሻል። እሺ፣ ጌታ ኢየሱስ መጥቶ እንደሚያጽናናችሁ አምናለሁ። መልስ ሆኖ ይመጣላችኋል። ጌታ ተናግሮኛል። የምስራች አለኝ። ሁላችሁም ፍሩት ይዛችሁ፣ ፍሩት አፕል ሊሆን ይችላል፣ ፖም ሊሆን ይችላል፣ የተለያየ ፍሩት፣ ብርቱካን ሊሆን ይችላል። የተለያየ ፍሩት ብትችሉ ሁላችሁም ፖም ይዛችሁ ብትመጡ አሪፍ ነው። ካልቻላችሁ ደግሞ የቻላችሁትን ፈልጋችሁ የምትፈልጉትን ፍራፍሬ ይዛችሁ ነው። በፍሩት የምጸልይበት ቀን ነው። በፍራፍሬ የምጸልይበት ቀን ነው። ያ ፍራፍሬ ስትበሉ ብዙዎቻችሁ ማጸናችሁ ይከፈታል። ብዙዎቻችሁ ሚራክል ይሆንላችኋል። እግዚአብሔር በዓለም ያላችሁትን በአጠቃላይ ነው የምጠራው። እግዚአብሔር በሕይወታችሁ ያልተጠባበቃችሁትን ሚራክል ያደርግላችኋል። የስራ ብር የምትፈልጉ የስራ ብር ይከፈትላችኋል። ጥያቄ ያለባችሁ ሰዎች ጥያቄያችሁ መልስ ያገኛል። አዳዲስ ምዕራፍ ውስጥ መግባት ትጀምራላችሁ። ጥር 10 2011 ሲያደርግ እያያችሁ ነው። ግሎሪ ቲቪ የማይወልዱ ሲወልዱ ከ10 ምናምን ዓመት ቀን ያስቆጠረ ነገር ሲሆን አይቻለሁ። ሁላችሁም ፍሩት ይዛችሁ ፍሩት ቤታዬ ቀኑን ምን አለች? ቀኑን ምን አለች? እዚህ ጋር ምን ማገናኘልህ ነው? አንዴ ቀኑን ብቻ ስሚ። እሺ ጂሰስ ምን አላችሁ? ጥር 10 ጥር 10 ጥር 10 2000 ስንት 2011 ሲያደርግ 2011 በቃ ይሄ ማስታወቂያ ማለት እንግዲህ እያገናኘሁት ነው። በራሴ ነው፣ ማረጋገጫ የለኝም። አሁን ቅድም የከፈትከውን እዚህ አሜሪካን ያለው ሀገር ያለው ቸርች መቼ ጀመረ ስትባል በጥምቀቱ ቀን የጀመረው ብላለች አይደል? 2011 ላይ ከሆነ ይሄ ማስታወቂያ የተሰራው ዶክተር አብይ አህመድ ወደ ስልጣን ከመጣ በኋላ በጣም አጉልታ የሰራችው የቤተክርስቲያኗ ማስታወቂያ ነው ማለት ነው። ቀኑን አገናኘ ነው 2010 ላይ አይደል እሱ የመጣው? እሳቸው የመጡት በቃ በሱ ታወቀች። አሁን ይሄ በጣም ዴቨሎፕድ ሆኖ የተሰራ ማስታወቂያ ነው ማለት ነው። ቀኑን ትዝ ስላለኝ ነው። በቃ ቀጥል። እዚሁ ነው የመጣልኝ እንጂ መረጃ ኖሮኝ አይደለም። እያያችሁ ነው። ግሎሪ ቲቪ የማይወልዱ ሲወልዱ ከ10 ምናምን ዓመት ቀን ያስቆጠረ ነገር ሲሆን አይቻለሁ። ሁላችሁም ፍሩት ይዛችሁ ነው። ፍሩት ፍራፍሬ ይዛችሁ ነው። በቃ ፍራፍሬ ይዛችሁ ነው። በዛ ጸልያለሁ። እግዚአብሔር በሕይወታችሁ ውስጥ ሚራክል ያደርግላችኋል። ልጅ የምትፈልጉ በልጅ ጥያቄ ያላችሁ፣ በተለያየ ችግር ውስጥ ጥያቄ ያላችሁ በየትኛውም ዓለም ኑሩ፣ አሜሪካን፣ ካናዳ፣ አውሮፓ፣ አፍሪካ የትኛውም ዓለም ልትሆኑ ትችላላችሁ። ስለዚህ ይሄ ዘመን ይሄ ቀን እንዳልፋችሁ ጌታ ተናግሮኛል። በቃ
እግዚአብሔር በህይወታችሁ ውስጥ ታላቅ ሚራክል እግዚአብሔር ያደርግላቸዋል። ለተከታታይ ለ1 ወር የሚቆይ አርብ ቀን ለእናንተ የምጸልይበት ቀን ይኖረኛል። በፍሩት የምጸልይበት ቀን ስለሆነ እግዚአብሔር ስለተናገረኝ በዩቲዩብ ለምትመለከቱኝ በዓለም ውስጥ ላላችሁ ሰዎች በአጠቃላይ እግዚአብሔር በህይወታችሁ ሚራክል አደርጋለሁ ብሎኛል። እግዚአብሔር በህይወታችሁ ውስጥ ተአምር ያደርጋል። ፖም ይዛችሁ ብትመጡ አሪፍ ነው። ካልቻላችሁ ደግሞ የቻላችሁትን ፈልጋችሁ የምትፈልጉትን ፍራፍሬ ይዛችሁ ነው። በፍሩት የምጸልይበት ቀን ነው። በፍራፍሬ የምጸልይበት ቀን ነው። ያ ፍራፍሬ ስትበሉ ብዙዎቻችሁ ማህፀናችሁ ይከፈታል። ብዙዎቻችሁ ሚራክል ይሆንላቸዋል። እግዚአብሔር በዓለም ያላችሁትን ባጠቃላይ ፖዝ አድርገው አሁን ጆን ከታች እንደዚህ ብሎ ይጽፍላል። ጆ ያውቀዋለሁ። አናናስ ይቻላሉ ይላል። ጆን ምን ልታደርግ አንተ እኮ ወንድ ነህ። ወንድሞች ነገሩ ዞር ዋራ ነው ብለህ ነው። ለእህቶች እኮ ነው እንድትጸንሱ ነው እየተባለ ያለው። እንድታጸንሱ ሳይሆን እንድትጸንሱ ነው እየተባለ ያለው። ሎዚ አሁን ታስቀድም ለዩ እንጂ እንድታጸንሱና እንድትጸንሱ ለዩ እንጂ እንዴ ወንዱ እኮ ከታች አናናስ ይቻላሉ ይላል። እንትን ቲማቲም ይቻላሉ በሙሉ ይጽፍልሃል ከታች። ለሚጸንሱ እንጂ ለሚያጸንሱ አልተባለም። መልእክቱ እያደመጣችሁ ለማለት ነው። ሎዚ ያላገባችሁማ አትችሉም። አንቺ ቅድም አሁን ምንድነው ሀባብ ይቻላሉ ያለች ሎዚ አሁን ብትል ጥሩ ነው። ይቻላል ግን አጠቃላይ ይቻላል ብላለች። ግን ደግሞ ላላገቡ ነው የተባለው። ሶሪ ላገቡ ነው የተባለው፣ ላላገቡ አይደለም። ኦኬ እንትን ድብልቅልቅ አደረጋችሁት እንጂ መልእክቱን በትክክል እንስማበት። እሺ ቀጥሉ። እንዴ ከታች እኮ ፍጅቱን አላየህም አንተ? ኮሜንት ላይ አላያችሁም? እና ቴንክ ጆዬ ግን አሳከል በእውነት በጣም አናናስ ይቻላል አላለም? አይ ወንድምነት እኔ ለአንተ ለጆን እኔ አዝዤልሃለሁ። ግማሽ ኪሎ ሚጥሚጣ ቃሪያ ነው መብላት ያለብህ ለአንተ፣ በሱ ነው። ይሄን የኔ መገለጥ ነው። ጆ ብቻህን ግማሽ ኪሎ ሚጥሚጣ ቃሪያ የሚፋጀውን ማለት ነው። እሱን ያለ እንጀራ ብላው፣ ሸጋ ነው አሉ ያሽራል። ኤርሚ መንታ ለሚፈልግስ እየተባለ ነው። እኔ አይመለከተኝም። እዛው እንደዛ መገለጡን የሚናገሩ ጋር ጠይቁ እንዴ። እኔን ተውኝ በመድኃኒዓለም። ግማሹ ዱባ ልጬ ተዘጋጅቻለሁ ይላል። አንተ እኮ ላይ ኮሜንት ከፍታለህ እንጂ እታች ነው ያለው። እንትኑ ሰው እታች ነው ያለው። እታች እየተጨፋጨፈለህ ነው። ዱባ ልጬ ተዘጋጅቻለሁ ይላል። ግራዋ እንዳትለን እንጂ ይላል። ወይኔ በጌታ በኢየሱስ እንደዚህ ስቃ ያላቅም በእውነት ጆና ሎዛ ጌታ ምሕረት ያርግላችሁ። ወዲያ ራስ ዲያቆን አንተ ዛሬም ሽምብራ ላይ ነህ አይደል? ያኔም ገዳም ሽምብራ ስትበላ ነበር፣ አሁንም ሽምብራ ትላለህ። እስቲ ትንሽ ቀየር አድርገው። ፍሩት ወደ ጥራጥሬ ገባል። ደግሞ ካናዳ ላይ ሆኖ ሽምብራ ይልልሻል። ይኸውልሽ ይሄ እኮ ሌላ እንድምታ አለው ይሄኛው።
ይሄ ልናገር ብዬ ነው። ተባረኩልኝ። አቤቱ ጌታዬ፣ ልብ በሉ ህይወትዬ፣ በዚህ እኔ ባለሁበት ሀገር የምትኖር እህት ናት። የተወደደች እህት፣ የቤተክርስቲያን አገልጋይ፣ ባሏም እንደዚሁ የተወደደ ወንድም፣ የቤተክርስቲያን አገልጋይ፣ የነ ፓስተር ፋሲል ኃይለማርያም ቤተሰቦች ናቸው። ኦኬ፣ እግዚአብሔርን በእውነት የሚያገለግሉ ማለት ነው። ሉክ እንግዲህ ወገኖች፣ እራፊ ጨርቅ እየሸጡ ማለት ነው። አፌን ይዝጋው አፌን ያጣማው ትላለች። አይ እንዲህ አይነት መረጃ አሁን ከዚህ በላይ መረጃ አሁን ከቤኪ በላይ መረጃ ምን የት ይመጣል? አሁን ከህይወት በላይ መረጃ የት ይመጣል? ማይ ጎድነስ እግዚአብሔር ይሆናል። በእውነት እግዚአብሔር ይሆናል። ደግሞ እንደው ሰው እኮ ተሰብሮ እንኳን እኮ እንደው በንስሐ ወደ እግዚአብሔር ይመለሳል። መንገዴ ምን ይሆን ምናምን ነገር ብሎ ማለት ነው። በቃ የሰራዊት ጌታ እግዚአብሔር መሰማትን ሲሰጣቸው ወንድሞች እናቶች ሀምብሉ ነው። እኔም ልክ እንደዚሁ ማለት ነው። ስለሰጠህ ከማንም አትበልጥም። ይሄንን ማወቅ አለብህ ብዬ ለራሴ እነግረዋለሁ። ደግሞም የቀረብኳቸውም ወንድሞችም ሁሉ ጭምር እንደዚሁ ነው የሚነግሩኝ። ልክ ነው። የፈለገ እግዚአብሔር በብዙ ሺህ የሚቆጠር ትውልድ ወደ መንግስቱ ቢጠራ በቃ እኔ ያደረኩት ነው ነገር የለም። ጸልየንላቸው ሰዎች ቢፈወሱ እኔ ያደረኩት ምንም ነገር የለም። ዘምረን ሰዎች ቢጽናኑ እነሱ እነንተና ያደረጉት ምንም ነገር የለም። የጸጋው ባለቤት ጸጋው ይመሰገን ዘንድ ይሄንን አድርጓል። በቃ በውስጥ ትመጣና መንፈስ ቅዱስ ስላንተ የነገረኝ የተቀባህ እግዚአብሔር ሰው ነህ። ኧረ ስንት ያላል ስንት ያወራቸዋል። እኔ ደግሞ በኤርሚያስ ምንም ሲሰራ አላየሁም። እግዚአብሔር አዎ አላየሽም። የት ታያለሽ? አንቺ የምታዩ እንትን እራፊ ጨርቅ ላይ ነው። የት ታያለሽ? እኔም እንኳን ያላየሁት በርቀት ያሉ እግዚአብሔር የጠራቸው ስንቶች አሉ ወደ መዳን ማለት ነው። ስለ እግር መዳን ስለ ሽባ መፈወስነት ታወሪያለሽ እንዴ? እግዚአብሔር አድርጎት እንኳን ከሆነ እያቃለልኩ አይደለም። እግዚአብሔር አያደርግም እያልኩ አይደለም። ሰዎችን ከመማቸው ይፈውሳል። ከእግር ሽባነትና ከእባጭና ከቁስል ይልቅ የዘላለም ፈውስ፣ የዘላለም መዳንን፣ የዘላለምን ህይወትን እግዚአብሔር ይሰጣል። ኖ አትደውይልኝ ነቢት ብርቱካን፣ አሁን እየሰማሽ ነው? አትደውይልኝ። በዚህ ሰዓት እየደወለችልኝ ነው። አትደውይልኝ። ኦኬ፣ ጦርነቱን ፈልገዋለሁ ብለሻል አይደለ? እኔ በዛን ቀን ያነሳሁትኝ አትደውይልኝ። አሁን አላነሳም ስልክ። አንደኛ መኪና እየነዳ ነው፣ ሁለተኛ ላይቭ ላይ ነኝ። አንደኛ እኔ የዛን ቀንም ራሱ እንኳን ሳነሳ ስለ በዮኒ ምክንያት ነው እና አግለብልባ እንደዚህ አድርጋ በቅጡ ሳይማር ምናልባት እንደዚህ ወሰድ መለስ ላይ ያደርገው ይችላል የሚል ነገር ሀሳብ ስላለኝ አቻኩላ እንደዚህ ያደረገችው ብዬ ነው ያልኩት። በቃ በዚህ ምክንያት ነው ያነሳሁት ማለት ነው። እዛ የተናገርኩት ጋር ክፉ ነገር የተናገርኩት ነገር አለ፣ የሰደብኳት ነገር አለ የለም። እኔ በራሴ ቤት ነው እንደዛ ብዬ የተናገርኩት። ዮኒ ማኛ ቤት አይደለም። ለምን ሉሲፈርን አጣሪው ከሱ ጋር ሆናችሁ አብራችሁ በሲኦል ያሉ ሰይጣንን ሰበሰበሽ ራሱ ለምን አብራችሁ ሆናችሁ አትናገሩ? ቅንጣት አገልግሎቴ ላይ የምታመጡት ነገር የለም። በውስጥ አገልግሎቴ ኤርሚያስ እንዳልሰማ አደረገኝ እያልሽ ታልቅሻለሽ። እኔ እንዳትሰሚ አላደረኩኝም። በጽድቅ አገልግል። አንቺን ብቻ አይደለም ደግሞ የተቃወምኩትኝ። በሴቶች የሚያጭበረብሩ አንቺን ተቃውሜሻለሁ። ከወንዶች የሚያጭበረብሩትን አቁሙ ብዬ እነ መስፍንን በሙሉ እነ እስራኤል ዳንሳን ዋቴቨር የተባሉት ማለት ነው ትክክል ባልሆኑበት እነ ዩጩፋን በሙሉ ትክክል ባልሆኑበት ትክክል አይደላችሁም ብዬ ተቃውሜያለሁ። አይታችሁት ከሆነ ስትዘጋው አሁን ይታይ ቆይ ሰሞኑን ወጥቶ እኔ እናንተ ላይ ነው የሚጮህ ብላለች። ለምን ዮኒ ማኛን ታገናኘዋለሽ? ያ እንዲሰድብልሽ አይደል? ኤርሚያስ እንዲሰድብልሽ መብቱ ነው።
ስቄ ከማለፍ ውጪ መልስ እንኳን አልሰጠውም። ይሄንን ሁሉ እንኳን ሲያወራ ወላንቲ ይላል ምስራቅ ሰው ማለት ነው። አንድ መልስ ሲናፍቀው ይቀራል። ምክንያቱም መለስ ዜናዊ ያለ አይነት ንግግር ማለት ነው ምንም የሚናከስና የማይናከስን ውሻ ላይ ይተናቃለን ብሎ የሚል ምንም የሚያመጣው ነገር ስለሌለ ማለት ነው። እሱ ግን የእሱ አሁን እዛ ላይ ወጥቶ በኤርሚያስ እጅ ምንም እግዚአብሔር ሲሰራ አላየሁም። ነውር እኮ ነው አይባልም። ወንድሞች እናቶች፣ አገልጋይ ስትሆኑ እንደዚህ አይባልም። እኔ እሷ የበቃችኝ የማከብረውን የእግዚአብሔርን ሰው ፕሮፌት ቲቪ ጃሸዋን ያው እኔ ዛሬ ማቋሚ ነው። ፕሮፌት ቲቪ ጃሸዋን የማከብረው የእግዚአብሔር ሰው ነው። እኔ ጸልዬበት ነው የሞተው ብላ ያለች ቀን ነው እኔ እሷ የበቃችኝ። የኔም ባነ የገደለው ብላ ያለች ቀን ማለት ነው። እና አይባልም ወንድሞች እናቶች፣ ምንም ይስራብህ እግዚአብሔር አይባልም። ይሄን በእኔ ሰርቷል በእናንተ ምን ሰራ አይባልም። ወንድሞች እናቶች አይባልም። ልናገር ብዬ ካልኩኝ እሷ ዛሬ ቸርች ብላ ከምትይዛቸው ሰዎች በመቶና በ200 ሊባዛ የሚችል ህዝብ ነው እግዚአብሔር ወደ መንግስቱ የጠራው። ክብሩ ለእግዚአብሔር ይሁን እና ጀምራለት እየሰማሽ ነው ነቢይ ብርቱካን? ኦኬ እየሰማሽ ነው። እኔ እንግዲህ በክፉ ስምሽን አላነሳውኝም። ያኔ ልጁ እንዲጠመቅ እንዴት እንዳግለበለብሽው እኔና አንቺ እናውቃለን። እኔንም ማጠምቀው በለስቲ አንቺ አታጠምቂውም በፍጹም አይሆንም ብዬ አስትቼሻለሁ። ምክንያቱም የክርስቶስን ቤተክርስቲያን ልታሰድቢ የሄድሽበትን መንገድ ስለማልቀበለው ማለት ነው። አንቺ አታጠምቂው በሌላ ወንዶች ይጠመቃል ብያለሁ። አንቺ ስለማሰቢ እንጂ እኔ ወይ ፓስተር እንዳልክን ወይ ፓስተር ታሬሬን ጠይቄ እነሱ መሬት ላይ ያሉ እኔ ሜሪላንድ አካባቢ ስለነበረ የመሰለኝ የሆነ አድራሻው ማለት ነው። እና ያንን ብያለሁ። ከዛ ደህንነት አንተ አስተምረዋልሽኝ፣ እኔ አልችልም። የምኖርበት ሀገር የተለያየ ነው። የ18 ሰዓት ልዩነት አለን። አልችልም እና ሌላ ሰው እንዲያስተምረው ይሁን ብዬ ጠይቄሻለሁ። ልጄ እያስተማረችው ነው አልሽኝ። አይሆንም ሌላ ሰው ያስተምረው ብዬሻለሁ። ልጁ ፐብሊክ ፊገር ነው። ያንቺ ልጅ ምናልባት ደህንነት አስተማሪ ልትሆን ትችላለች። እየናቅኩ አይደለም፣ ሴቶች አያስተምሩም እያልኩ አይደለም። ግን ምን ያህል እንደምታስተምር አላውቅም። ከዛ ሰው ፈልግልኝ አለችኝ። ፓስተር አላዛር ይባቤ እግዚአብሔርን ሰው ጠየቅኩት። ፈቃደኛ ሆነ፣ አስተማረው። ከዛስ ተጠመቀ። በስንት ትግል አጠምቀዋለሁ ብላ ስትል አይሆንም ብያት ማለት ነው። ምክንያቱም ቀጥሎ የሚመጣው ስንት ጣጣ ስለነበረ ለልጁ ለሱም ለብጣ የሆኔንም ነግሬዋለሁ። በዚች ሴትዮ እጅ እንዳትጠመቅ ብየዋለሁ። አዎ ይሄንን አውርተናል። ከዮኒም ጋር ከሷም ጋራ ተጨቃጨቀችኝ። እንደውም በወቅቱ አስታውስ ነበር ወደ አንድ ቦታ ላይ ይሄድ ነበር ከባለቤቴ ጋር ነበርና ያለ ነው። በቃ እምቢ ስትለኝ ጫና ያደረኩባት ስለመሰለኝ ትቼ ከዛ ደጋግመን የተደዋወልነው በዚሁ ምክንያት ነው። ይጨቀጭቀኛል ብለሻል። አንቺ ማን ስለሆንሽ ነው የሚጨቀጭቅሽ? የጨቀጨቅሽ በዮኒ ምክንያት ነው። ደጋግሞ ይደውልልኛል። የደወልኩልሽን ለምን ምክንያቱን አታወሪም? ምክንያቱን ሁሉ ጭምር ተናገር። እኔ ምክንያቱን እናገራለሁ። የደወልኩበት ምክንያት አንቺ ጋር የምደውልበት ምክንያት ምንም ሌላ ነገር ኖሮ አይደለም። ጸሎትሽን መገለጥሽን ፈልጌ አይደለም። በዮኒ ምክንያት የተደዋወልነው በጸልይልኝም ነውር አይደለም። ኦኬ ምን እያወራሽ እንዳለች ከሆነች ሴት ጋራ ሰምቻለሁ። በውስጥ እየሰማሽ ስለሆነ ነቢይ ብርቱካን ማውራች ምን እያወራሽ እንደሆነ ከሆነች ሴትዮ ጋራ ሰምቻለሁኝ። በውስጥ ይዛችሁ የምትወጡትን ነገር ወደ ሚዲያ ይዘን እንወጣለን እያላችሁ የማስፈራራት ቃል ለእኔ በውስጥ ትልኩልኛላችሁ። ይዛችሁት ውጡ። በአብርሃም አምላክ ስም እምለምናችሁ ላንቺም ለዛችም እህት የምናገረው ኤርሚያስ አበበ ባላለው በቅድስናና በጽድቅ የምኖር በስርዓት የምኖር የእግዚአብሔር ምሕረትና ጸጋ ይበዛልኝ ሰው ነኝ። ይዛችሁት ውጡ። ይዛችሁ ስትወጡ ግን ነቢይ ብርቱካን ታስታውሻለሽ አይደል? የዛሬ 7 ዓመት አዎ ያወራሽውን
እኔም እጅ ላይ ያለውን አንቺም የኔ እጅ ላይ ያለውን ታወጫዋለሽ፣ እኔም አወጣዋለሁ። ከዛ አንቺ በትውልድ ፊት አትቆሚም አልኩሽ። ያን ድምፅሽን ብቻ ነው የማሰማው። ይሄንን አደርገዋለሁ። ማስፈራራት አይደለም። ሳከብርሽ አልከበር ብለሻል። እንደ ወንድም ተጠግቼ ሳወራሽ ስልኬ ላይ 4 ይደውላል ብለሽ ያለሽ አንቺ ሲው አሁን ለህዝብ ቅድም ያሳየሁት ስንት ጊዜ ነው የደወልሽው እኔ ጋር? ይሄው በውስጥ እንደገና እየደወልሽ አይደል እንዴ? ስልክ ስደውለት አያነሳልኝም ይንቀናል ሴቶችን ብለሽ ያልሽው ምን ነው? ብዙ ጊዜ አላወራንም እንዴ በአገልግሎት ጉዳይ በዮኒ ማኛ ምክንያት? ከዛ እንደው አይ ዶንት ኖ እቺን ነገር ያዙልኝ። በከተማው እንደሚባል እንደዛ አይነት ሰው መሆኑ ታወቀ ማለት ነው። ራሱን የመሰከረው ይሄን እኛ አይደለም ያወጣነው። ጌም እንኳን ሲጫወት ጊፍት የሰጠሁትን ቀፈልናቸው በላናቸው እያለ ሲያወራ ነበር። እንዲህ አይነት ሰው ነው ወንድሞች እናቶች። ጌም ሲጫወት ጊፍት ሰጠሁት እና እንዲህ አድርገን ነው የምናጥባቸው፣ እንዲህ አድርገን ነው የምንቀፍላቸው፣ እንዲህ አድርገን ነው የምንበላቸው እያለ ይሄ እኮ በጣም ነውር እኮ ነው። የነውር ማለት ነው። በጌታ ወንድሜ ነው ብዬ ጊፍት ሰጠሁት። ምን ነውር አለው? እና ልጁንም ልክ ዮኒን ስሙን አንስቼ እሷን ስሟን አንስቼ ቢዝነስ እንደምሰራ ምናምን ነገር እኔ ምን ዮኒ ማኛን ስሙን አንስቼ ምን ነው ቢዝነስ ሰራው? ምንም ከቲክታክም ከፌስቡክም ከዩቱብም ገንዘብ ሜክ የማያደርግ ገንዘብ የማይሰራ ብቸኛ ሰው ማለት እንደ ቀይ ቀበሮ ጭላዳ ዝንጀሮ እንደሚጠፉ ሊጠፉ እንዳሉ እንደቀረቡት እንስሳ እንደሚባሉት ልክ እንደዛ ኤርሚያስ ብቻ ነው ምንም የማይሰራ ምንም 11 ዓመት ሙሉ ስንት ሺህ ሰብስክራይብ አለኝ ዩቲዩብ ላይ ወንድሞች እህቶች ሁሉ እየለመኑ። ምክንያቱም እንደዚሁ አይነት ነገር እንደሚመጣ ባላደረግኩት እንኳን አድርገሃል ተብዬ እንደዚህ እንደሚባል ስለማቅ ማለት ነው እንጂ ብሰራ ነውር ነው ማለት አይደለም። በጽድቅ ነው የምሰራው። እና ታይ እህቴ እኔ ያነሳሁትኝ ዮኒ ማኛን አግለብልበሽ ወደ ጥምቀት ወስደሹ ለዚህ የዳረግሹ አንቺ ነሽ። አዎ ምንም ጥርጥር የለውም። ምክንያቱም እሷ ነች እናቴ ነች ምናምን ነገር እያለ ሲል ስለነበር ማለት ነው። ደግሞ ቢሆንም ተገቢ ነው። ኦኬ ጌታ ይባርክሽ ብዬሻለሁኝ። ወደ ጌታ ሲመጣ ለመዳን ምክንያት እግዚአብሔር ስላደረገች ቴንኪው ብያለሁ። እዛው ላይቭ ላይ ተገኝቼ ማለት ነው። እሱ ባለበት እዛው ላይቭ ላይ ጌታን የተቀበለ የተባለበት ቀን ማለት ነው። አየህ ገስት ላይ ገብቼ እኔ በቀነት እንደዚህ ነው የሚሄደው። እሷ ግን ተንኮል ታሸራለች። ባክ አድርጎ ወደ ዓለም የተመለሰውን ሰው መክሮና አስተምሮ ምንድነው በሰዎች ማዝነህ ከሆነ ወደ ጌታ ተመለስ ብሎ ማለት ነው የሚሻለው ወይስ እዛ ቁጭ ብሎ ከሚሳደብ ሰው ጋር ማነው እዛ ቁጭ ብሎ ቃለ ሕይወትና መሰረ ክርስቶስ አንድ አይደሉም ብሎ ሲላት ጭንቅላቷን ትነቀንቅ እኮ ነበረ። ቪዲዮን ሂዱና አዩት። አንቺ ሴትዮ ነች ታዲያ ወንጌል አማኞችን የምትወክል? መሰረተ ክርስቶስና ቃለ ሕይወት እኮ አንድ አይደሉም ብሎ ሲላት አንድ ያልሆኑበትን እንኳን እኮ አልጠየቀችውም። እሱ ሲጀምር አንድ ይሁኑ አንድ አይሁኑ አያውቅም። እስቲ ብቻውን ሆኖ ከፈለገ እኔ ዮኒ ማኛ እንደዚህ እንደሚያወራው ከእኔ ጋር ዲቤት ከፈለገ እስቲ ይግባ እና አብያተ ክርስቲያናት አንድ ያልሆኑበትን በመረጃ የሚፈልጋቸውን መረጃዎች ሰብስቦ ማለት ነው። የፈለገ ይቀላል ይባላል። አንድ አይደሉም ብሎ ሲላ ጭንቅላቷን ስትነቀንቅ ነበር እዛ። ስለዚህ የመሰረ ክርስቶስ እና የቃለ ሕይወትን አንድ አለመሆን ታምናለች ማለት ነው። ጭንቅላቷን ተነቀንቃለች። እና እኔ በክፋት አልተናገርኩም ነበር። ያንን የሚያነሳውትኝ በዚህ ጉዳይ ነው። ከዛ ውጭ ደውሎ ይጨቀጭቀኛል ብላ ያለችው ቅድም አሳይቻችኋለሁ። ኦኬ በቃ ያ የእግዚአብሔር ሰው የተናገረውን ህልም እንዲፈጸም ይሆናል።
እንጂ ከዛ ውጭ እኔ ምንም ነገር እንደ እኔ አንደኛ እኔ ምን ብዬ ነው የምንቃት? ወንድሞች እናቶች አክብሬ እንደዚህ ቅድም እያወራን እንደነበረው እንደዚህ እየተደዋወልን እየተነጋገር የነበረ ሰው ሴት ይንቃል እያለች በውስጥ ታስወራለች። ተዉት። በግልጽ ልንገርሽ፣ በጣም ቅን ወንድም ነው ወንድሜ ባህሩን። ተዉት፣ አትጨቅጭቁት። የመጨረሻ ነው የምናገረው። ከዚህ በኋላ እሷ ለምትመልሰው ሪስፖንድ ለምታደርገው እኔ ነኝ ቤት ከፍቼ የምናገረው። እሷ ከዚህ በኋላ ለምትናገረው አዎ አውጥታችሁ ተናገሩ፣ ልንወጣ ነው ሶሻል ሚዲያ ላይ ብላችኋል፣ ውጡ። ከዛች ካወራችኋ እህት ጋር ሆነሽ ውጡና ተናገሩ። ነቢት ብርቱካን እዚህ እየሰማሽ ስለሆነ ስለማቅ ማለት ነው። በጌታ በኢየሱስ ክርስቶስ ሕያውና ጻድቅ ስም እለምናችኋለሁ፣ አብራችሁ ሌላ ይዛችሁ የምትወጣውንም ሴቶችን ሆኑ ወንዶች ሰብስበሽ ይዛችሁ ውጡ። አንድ ሳይቀር የኤርሚያስ ሚስጥር ብላችሁ የምትሉት ነገር ካለ በኤአይ አቀናብራችሁም ይሁን ፈጥራችሁም ይሁን ይዛችሁ ውጡ። እለምናችኋለሁ በጌታ በኢየሱስ ክርስቶስም። ከዛ በማግስቱ ታያዋለሽ፣ እኔ ደግሞ ምን ይዤ እንደማወጣ ማለት ነው። ታውቂዋለሽ። በተለይ ነቢት ብርቱካን ታውቂዋለሽ። መልእክቱ ቀጥታ ለእህታችን ብርቱካን ነው። ኦኬ የተናገርሽውን ሰምተሻል? ማነው ሰምተናል። አንቺም ተናግረሻል። ግን ይሄ ምልክት ይሁንሽ። ከዚህ በኋላ ለቅምሻ ብዬ እዚህ ጋር የማሰማውን ድምፅ ስሙት። ደንቆሮ ስማ እባክህ ለዚህ ምን አዳምጠኝ። የምትሰማ ከሆነ ዘጋል። እኔ ዘጋት ዘጋት ነው። አንተ ነህ ተሸነፈ መዝጋት ያለብህ። አንተ ነገር ልንገርህ፣ ሌላ ደግሞ ልንገርህ፣ ሌላ ልንገርህ። አንተ ደንቆሮ የሰማሽ ሰማ ነው አይደል? ሰማ ይላ አሁንም የምነግርህን ነገር ስለ ዛሬ ምድሪቱ ተጨንቃን ያለችው ህዝቡን ሰብስብና ጸልይ። አንቺ ለምን አትጸልይም? ሪዝዋን ቀምሸጪ ያልሻጥኩ ሪዝባን ጌታ ኢየሱስ ተናግሮኝ ደሙን ላው ላይ አትሞታል እያልሽ ብልያትም አዲስ ኪዳን የማይናገረውን ትናገሪ። ስሚ ያስብዱ ስማ፣ እኔ አልሻጥኩኝ ሲጀምር እብዱ ስማ፣ እኔ በፍጹም ልክ ነኝ፣ እብድ ነኝ፣ ለክርስቶስ እብድ ነኝ። እውነት ነው። አረ ለክርስቶስ እብድ ነኝ። አንተ ያረለ ውሸት አታጭዋለሁ። አሁን ይህን ዘብላ አትቀበጣጥር። አሁን የምነግርህን ነገር ከሰማ ሰማለህ ወይኔ በእውነት እኔ እኮ አክብሬሽ ራሱ ምንም ነገር አልተናገርኩሽ። ታውቂያለሽ። ኢየሱስ ምስክሬ፣ ሰው እንጂ አዋርጄ አላውቅም። በእውነት ነው የምነግርህ። አንተን በዘመን አንተ እባብ ደግሞ ጌታ እባብ ነው አለ። አንተ እባብ ደግሞ ታለ እግዚአብሔር ምስክሬ። ኦኬ ጌታ ተናግሯታል። እኔ እባብ እንደሆንኩ ማለት ነው። ልብ በሉ። እሺ ይሄ ጌታዋ አንዴ እባብ አንዴ የተቀባ እያለ ይነግራታል ማለት ነው። አሁን ወንድሞችና እህቶቼ ኦኬ እንዴት ነህ? ደህና ነህ እኮ የእግዚአብሔር ሰው ሁሉ መልካም፣ እግዚአብሔር ይመስገን። እኔ የምልህ እግዚአብሔር ሰው ነገ ከዮኒዬ ጋራ ላይቭ እንገባለን። ጌታ ቢፈቅድ አንተን ብትኖር ደስ ይለኛል። ብትገባ አብረን ብንገባ ጥሩ ነው ብዬ አሰብኩ። ዝም ብዬ ማለት በቃ አላቅም፣ ብቻ ስጸልይ ዝም ብዬ ተንበርክኬ ስጸልይ የማየው ነገር አንተ ከኛ እዛ ሆነህ ነው ማይክ እና እስኪ ምናልባት የምትችል ከሆነ ነገ ዋን ላይ በእኛ አቆጣጠር ዋን ነው፣ በዮኒ ደግሞ አይ ቲንክ ቴን ላይ መሰለኝ። እስኪ እንትን በልና አመቻችተህ አንተን ብትኖር ደስ ይለኛል። አብረን ዝም ብለን ብናበረታታው ለህዝቡም ያው በቃ አየሁት ምልህ ህዝቡ የሆነ ነገር እንደሚጠብቅ አየሁና
እንደው አንተም እንደው መንፈስ ቅዱስ ይነግርሃል። እንግዲህ አንተም የተቀባህ ትልቅ የእግዚአብሔር መገለጥ ያለብህ በጣም ታላቅ የእግዚአብሔር ሰው ነህ አውቃለሁ። ሆሊ ስፒሪትም እኔም ነግሮኛል። ስለዚህ እንደው የምለው ነገር ትክክል። እሺ ሆሊ ስፒሪት ነግሯታል፣ መንፈስ ቅዱስ ነግሯታል የተቀባው የእግዚአብሔር ሰው መሆኔን። እዚህ ደግሞ ሲነግራት ስሙ ሌላኛው ላይ አንተ እባብ ደግሞ ጌታ እባብ ነው። አንተ እባብ ደግሞ ካለ እግዚአብሔር ምስክር እኔ ሰው ነኝ እባብ አይደለሁም። እኔ ሰው ነኝ እባብ። ለቅምሻ ያህል ነው እህትየው፣ እዚህ ያላችሁ ሰዎች ምነግራችሁ እጄ ላይ ከ45 ደቂቃ እስከ 1 ሰዓት ያለ እሷም እየቀዳችኝ እኔም እየቀዳው ያወራኑ። በመካከላችንም አንድ እግዚአብሔር ሰው አለ። ሙሉ በሙሉ ከፍቼ ማብራሪያ እንኳን አልሰጥም። ከፍተዋለሁ፣ እንሰማዋለን ማለት ነው። ኦኬ፣ ይሄ መንፈስ ቅዱስ መቀለጃ ሆነ። አየሽ፣ አንዴ መንፈስ ቅዱስ ሲነግራት የተቀባ እግዚአብሔር ሰው እያለ ይጥለኛለች። ደግሞ በሌላ ጊዜ ደግሞ መንፈስ ቅዱስ ሲነግራት ደግሞ እባብ እያለ ይነግራታል። this is the true spirit። ይሄ እግዚአብሔር እውነተኛ መንፈስ ነው። እኔ ወንድሞቼ ታግሼ በጣም ታግሼ ነው የምናገረው፣ እየተናገርኩም ያለሁት አሁን ያሰማችሁ ድምፅ ከ45 ደቂቃ እስከ 1 ሰዓት ያለው እህትየው የዛሬ 6 ነው 7 ዓመት የተነጋገርንበት ነው። አሸማጋዮች ሁሉ መካከላችን ገብተው ሲያወሩ አሸማጋዮቹን እንዴት እያበሻቀጠች ስትሳደብ እንደነበረ መረጃው አለኝ። ሌሎቹም ሰዎች አጠገቤ የነበሩ ማለት ነው ውስጥ ለውስጥ እየሄዱ አሁን ሌላ ወሬ የሚያወሩ አንዳንዶቻችሁም አላችሁ። እዚህ አላችሁ በማታውቁት ነገር ገብታችሁ እንደፈለጋችሁ የምትፈተፍቱት። የተናገርኩ ቀን ይኸውልህ ካሜራ ከፍቼ አይኔን እያየ ነው የምታወራው። እነዛም ሰዎች መጥተው ካሜራ ከፍተው አይን ላይን እያየን ማለት ነው። ጽድቅ ካለ እንደዚህ ነው የሚያደርግህ። ኦኬ፣ በጽድቅ ፊት እስኪ እኔ መቆም ያቅተኝ ውሸት ማወራ ከሆነ ውሸት ይዤ መጥቼ እናንተ እውነት ይዛችሁ መታችሁ የምታወሩ ከሆነ በጽድቅ ፊት እስኪ ተፈተሹ፣ እንመዘን፣ እንደዚህ እናውራ ከተባለ ማለት ነው። ግን የማላቀውን የልብ ሰፊነትን ሰጠኝ ጌታ። ጌታን ስቀበል አንዱ ከሆነልኝ ነገር እንዲህ አይነት ሰው አልነበርኩም። አስተዳደጌን የሚያውቁ ሰዎች ያውቃሉ። የልብ ሰፊነትና ትዕግስትን ማለት ነው። ለብዙዎች መስላችኋለሁ ኤርሚያስ ከዚህ በተቃራኒ እንደሆንኩ። መንፈስ ቅዱስ ታጋሽ ያደርጋል፣ ልበ ሰፊ ያደርጋል፣ ይቅር ባይነትን ይሰጣል። እኔ እዚህ ሶሻል ሚዲያ ላይ መጥቼ አልኳችሁ ከሩቅ እስከ ቅርብ ከቅርብ እስከ ሩቅ የተባሉቱ አጠገቤ የነበሩቱ እርቀውም የሄዱት የተባሉት አንዳቸውም በአብርሃም አምላክ ፊት እፍን ለፊቴ መጥተው ይሄን በደልከን ብለው የሚሉት አንዲት ነቁጣ አያወጡም። በዚህን ያህል ንጽህናን የምናገረው አንዲት ነቁጣ ከመልካምነታቸው በቀር እኔ የማውቀው ነገር አልነበረም። ያው ጌታ ኢየሱስ እንዳለው የእናንተና የጨለማው ኃይል ጊዜ ነው ብሎ እንዳላቸው አንዳንድ ጊዜ የጨለማው ኃይል ጊዜ ሲሆን ይዟቸው የሚንቀሳቀሳቸው ሰዎች ስላሉ ማለት ነው። ቴንክ ዩ አባት። ለቅምሻነት ነው ያሰማሁት። ምስክር ትሆናላችሁ እናንተ። ቀጥሎ ያለውን ልናገር ብላ ትበል። የክርስቶስ አገልጋይ ነኝ። ኢየሱስ እኮ የፉኝት ልጅ አላቸው። አንደኛው አንተ የፉኝት ልጅ ነቢይት ብርቱካን ግን የምትናገር ታውቂያለሽ? ዶክተር አብይ መልዕክት አለኝ። ለምን አትናገር? ውሸታ ተናገርኳት። አጭበርብረህ ሊሳካልም አልተሳካም። በቃ ሊሳካል። እኔ እኮ እንዳንቺ ገንዘብ ፈልጌ እኮ አይደለም። እንደዛ ጌታ አይተናገረኝ። አይ ተቆጥታለች ማለት ነው። ለዶክተር አብይ እኔ መልዕክት አለኝ ብዬ ሶሻል ሚዲያ ላይ ስናገር ሰምታችኋል። ፌስቡክ ላይ የነበራችሁ ጊዜ። አዎ እውነት እኮ ነው።
እውነት እኮ ነው። እና የተናገርኩትን እኮ ታዲያ ሶሻል ሚዲያ ላይ እኮ ተናግሬዋለሁ። ለእሱም ብቻ አይደለም ለዶክተር ለማ መገርሳም እግዚአብሔር አሳይቶኝ፣ ለእሳቸው ብቻ አይደለም ለገዱ አንዳርጋቸው፣ ለእሳቸውም ለውጭ ጉዳይ ሚኒስትሩ ሶሻል ሚዲያ ሂዱና ዩቲዩብ ላይ ይዩት፣ ሂዱና ፌስቡክ ላይ ይዩት። ምን ነው ለአብይ ብቻ ለምን? ለዶክተር ለማ መገርሳም ተናግሮኛል ብዬ ፌስቡክ ላይ ጽፌያለሁኝ። አዎ የሚናገር አምላክ ነዋ። ለዶክተር ለገዱ አንዳርጋቸውም ተናግሬያለሁ። ውጭ ጉዳይ ሚኒስትር ነበሩ ያኔ። በግብፅ ጦርነት ጉዳይ ተናግሬያለሁ። እግዚአብሔር ያሳየኝን ቀጥታ ተናግሬያለሁ። ለአብይ እኔ ነኝ የምናገረው እንጂ እናንተ አትናገሩም ነው ነገሩ። የእግዚአብሔር መንፈስ ከኔ አልፎ በአንተ እንዴት መጣ ብሎ በጥፊ የመታው ሰውዬን ያስታወሰኝ፣ ስሙን ያስኩትን ነቢይ ማለት ነው። አጠናግሮ እኮ ጣለው አንቺዬ። እንዴት በእኔ አልፎ ከኔ አልፎ እንዴት በአንተ ሊናገር ቻለ ብሎ በሚል ማለት እነዚህም እንደዚህ ሊያደርጉ ይፈልጋሉ። ገንዘብ ወንጌል እኮ ለገንዘብ አይሰራ። ምን አባ ገባስ ሲጀምር በታዲያ በቀጥታ በጽድቅ መንገድ አትጠይቂም? ትምህርት ጋር በጽድቅ መንገድ ህዝቡን ለምን አትጠይቂም? ሳይጣን ልንገርህ እኔ ወንጌል ልሰራልህ የፈለግከው እየተበደርኩ ነው እንዴ? በጽድቅ መንገድ ለምን አትጠይቂም? አገልጋይ ገንዘብ የሚያስፈልገው አካል ነው። ምን አባ ገባ ተቀናተኛ እንዴ! ኧረ ተይ ነቢይ ብርቱካን ተይ። በገንዘብ ነው አንተ ደንቆሮ። ኢየሱስንም በገንዘባቸው ያገለግሉት ግን በጽድቅ እኮ ነው። ኢየሱስ እኮ ታዲያ እራፊ ጨርቅ እኮ ሸጡ አይደለም፣ ሪዝባ ሸጡ እኮ አይደለም። ወንጌልን መሰብክበት ከሆነ ምን አባ ገባ? አይ አጭበርብራችሁ የኢየሱስ ደም ነክቶታል ልጥፍ ብዬበታለሁ ብሎ በሚልማ እንደዛ የለም። አንተ ኮንቺ እኮ ነው ሲጀመር እብድ ነህ። ልክ ነኝ፣ እብድ ነኝ ብዬሻለሁ። አምኜልሻለሁ። የኢየሱስ እብድ ነኝ፣ የኢየሱስ እብድ ነኝ። አሁን እዛ ደግሞ ድግምቱ ናርቶ አሳብዶ ከቤተ ክርስቲያን ወጣ። መንፈስ ቅዱስ ነው እኔ ውስጥ፣ መንፈስ ቅዱስ ነው እኔ ውስጥ ያለው። መንፈስ ቅዱስ ነው ውስጥ ያለው። አታስወራም። አሽሽ ይሄ ምንድን ነው የሚጠጣው ነገር? ይሄ የሚጠጣው ይሄ ማን ነው? አሁን አብሾ የጠጣ የሚመስለው በንግግሩ ማን ነው የሚመስለው? አሁን እዚህ ጋር አስቀያል ቦርጫ ግን ይህንን ላይቭ ላይ እንደማስተላልፍልሽ ወቅ እንደው በጌታ ይዣለሁ። አንተ አጭበርባሪ አንተ አሁን ላይቭ ላይ እንደታስተላልፈው አንተ አጭበርባሪ ሌባ አታጭበርብር። ምን አድርጌ አጭበረበርኩ? እስኪ ንገሪኝ። ምን አድርጌ አጭበረበርኩ? እስኪ ንገሪኝ። አንተ አጭበርባሪ ነህ። ንገሪኝ። አንዱ ያጭበረበርኩት አልተሳካልህም። ምን የጠየቀው? እኔ በሴትነት የጠየቀው ምንድን ነው? በሴትነት ሲጠይቁሽ ስለ ጌታ ስለ ኢየሱስ ንገሪኝ። ኦኬ ከዚህ ቀጥሎ ያለውን እዚህ ጋር አውቄ ነው ፖዝ ያደረኩት። ከዚህ ቀጥሎ ያለውን ምላሽ ብላ ወጥታ ትናገር። አወጣዋለሁ ብላ ያለችውን አውጩ። አብራሽም አወጣዋለሁ ብላ ያለችዋ ሴትዮ ታውጣው። የምታወጡትን ነገር ይኸው በግልጽ እናገራለሁ። ወድጄና ፈቅጄ በፊርማ ያረጋግጬ፣ ወንድሞችና እህቶች ልብ በሉ። ካሜራ ከፍቼ ቀድሞ እንደምታዩኝ ሆኜ የጠዋት ፊት ነው እንዳላስፈራራችሁ እንጂ ኦኬ፣ ካሜራ ከፍቼ ዓለም እያየኝ እናገራለሁ። ሪከርድ አድርጉና ያዙት። ኦኬ፣ አውጩ። ከአንቺም ጋር ሆና እናወጣዋለን፣ ሚዲያ ላይ እናወጣዋለን ብላችሁ የምትሉትን አውጡት ነው ብዬ የምላችሁ። አውጡት። እኔ ሌላ ነገር አይደለም የምለው። አሁን ለቅምሻ ያሰማኋችሁን ከ45 ደቂቃ እስከ 1 ሰዓት ድረስ ያለውን ውይይታችንን ትሰሙታላችሁ፣ ንግግራችንን ማለት ነው። እንደዚህ ፊት ለፊት እየተያየ ነው የምናወራው። ቤካ ወንድምነት እንደከፈተው ቪዲዮ እየከፈተች ማለት ነው። ጻድቅ እንዳንበሳ ነው የሚኖረው።
እዚህ ህዝብ ፊት እኔ ልብሴንና የቤቴን የሳሎኔን ዕቃ ለማሳየት አይደለም የመጣው። እምለብሰውም አጥቻ አይደለም። ክብር ለእግዚአብሔር ይሁን። ዓላማዬ አጀንዳዬ አንድ ነው፣ ጌታን ማስጠራት፣ ጌታን ማስከበር፣ የዳንኩበትን ማዳን ጌታ ያድናል ብሎ መናገር። ታግሻለሁ። አንዳንዶቻችሁ ምስሬ የነበራችሁ ሰዎች እሰማለሁ። ጌታም የሚያሳየኝ ነገር ያሳየኝን ያህል አያለሁኝ። እየጠበቋችሁ ነው። ወጥታችሁ ውስጥ ለውስጥ ለሰው ከምታወሩ ለምን ወጥታችሁ አትናገሩም? አደባባይ ላይ ኢንቫይት ላድርጋችሁ። እስኪ እኔ ዛሬ እንደዚህ ኢንቫይት ላድርጋቸው። በሩቅም በቅርብም ኤርሚያስን እናውቀዋለን ብላችሁ የምትሉ ሰዎች የተደበቀ ነገር አለ። የእሱ ነውር ተዝቆ እኮ አያልቅም፣ ተገልጦ አያልቅም ብላችሁ እኔ ኢንቫይት ላድርጋችሁ። በእኔ ቤት ላይ ለምን አትለቁትም? ወይ ደግሞ ትልልቅ ፔጅ የሚባለው ላይ ቴዲ አዋሳን ጠይቅላችኋለሁ። ግቡና እዛ ልቀቁት። ይህ ኤርሚያስ አደባባይ ላይ አሳፍሩት፣ አዋርዱት። እናንተ ጽድቅ ካላችሁ የኤልያስ አምላክና የእኔ አምላክ አንድ መሆኑን፣ የእናንተ አምላክ ከኔ አምላክ ጋር አንድ መሆኑን አለመሆኑ ይታይ። ጽድቅ ያዋጣል። ኢየሱስ ጌታ ነው። ለዚህ ህዝብ የምናገረው ማለት ነው። ኢየሱስ ጌታ ነው። ጽድቅ ያዋጣል። ስችላችሁ አልቻል ያላችሁ፣ ስትከበሩ አልከበር ያላችሁ፣ ስታገሳችሁ ትዕግስቴ እንዳላዋቂ እውነት ባላገርነቴ ተጭኖኝ የባላገር ሰው መሆኑ እኔ የነገርኳችሁ። ኦኬ። አንዳንዶች እንደውም አንተ የባላገር ሰው አትመስልም ኧረ እንዴ ምናምን ነገር ብለው ይላሉ። ቆንጆዬ ባላገር ኢትዮጵያዊ ባላገር ነኝ። ልብ በሉ። እሰማለሁ። እዚህም ያላችሁ ወንድሞችና እህቶች የማታውቁት ጦርነት ውስጥ ገብታችኋል። በውስጥ የተወራ እንትና እኮ እንደዚህ ናት፣ እንትና እኮ እንደዚህ ነው እንትንዬ ብሎ በሚል ሳይድ የያዛችሁ የተደረባችሁ እኔን አያድርገኝ። እነዛ የሚባሉ ሰዎቹ ወጥተው ይናገሩ እስኪ። ይናገሩ። የጽድቅ አቅም አለን ብለው ካሉ ወጥተው ይናገሩ። የኤርሚያስን በደል ወጥተው ይናገሩ። ኤርሚያስን ተጠጉት የተባሉ ሰዎችንም በደል ትዕግስትም ልክ አለው። እግዚአብሔር በነቢዩ በኢሳይያስ አፍ ሲናገር የማይደክመው እግዚአብሔር በምዕራፍ 40 ቁጥር 27 ላይ ያዕቆብ ሆይ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴ ከአምላክ ያልፋለች ለምን ትላለህ? ለምንስ እንደዚህ ትናገራለህ? ይላል። አልሰማህምን? አላወቅምን? እግዚአብሔር የዘላለም አምላክ የምድር ዳርቻዎች ሁሉ ፈጣሪ ነው። አይደክምም አይታክትም የተባለው ጌታ እንደ ሰው ግን ምዕራፍ 1 ላይ ኢሳይያስ ማለት ነው ሸክም ሆነውብኛልና ልታገሳቸው ደክሜያለሁ ብሎ አለ ጌታ። ምዕራፍ 40 ቁጥር 27 ላይ አይደክምም አይታክትም ማስተዋሉም አይመረመርም ተብሎ የተባለ ጌታ እንደ ሰው ማለት ነው እንደ ሰው ሸክም ሆነውብኛልና ልታገሳቸው ደክሜያለሁ ብሎ አለ። እግዚአብሔር እንኳን እንደዛ ብሎ የሚልበት ጊዜ አለ። እዚህ ሶሻል ሚዲያ ላይ የቀረባችሁ ሰዎች ሁሉ ጭምር በእኔ ላይ በሩቅም በቅርብም ያላችሁ በፊትም በኋላም የምትወጉኝ እኔው አቅርቢያችሁ በዓለም ዙሪያ ያለ ህዝብ በዚሁ አገልግሎት ውስጥ ተዋውቃችሁ ገስት ላይ አብረን ቁጭ ብለን ወንድምነት እህትነት እየተባባልን አውርተን አቅርቢያችሁ የገጽታ ግንባታ ከገነባችሁ በኋላ አንዳንዶች ሰዎች ቤት ከፍት እኔ ጋር እንዳትመጡ፣ በተለይ ከዚህ በፊት ገስት ላይ ተቀመጡ የነበራችሁ ሰዎች ማለት ነው። እነንትና ብዬ ስም ልጠራ እችላለሁ። የጸሎት አገልጋዮች ነን ብላችሁ የምትሉ የነበራችሁ ሰዎች ምን አይነት ወላዋዮች እንደሆናችሁ ሳይድ የምትይዙ በማታውቁት እኮ ነገር ያውም እኮ ማለት እኮ ነው።
በምታውቁት ነገር ቢሆን እንደው ደግ በሆነ ነበር። በማታውቁት ነገርዬ ወደ ውጭ የወጣ ቀን እንዲህ ነው የምታቀረቅሩ። እህቴ እንደዚህ አቀርቅረሽ ወደ ቤት የምትመለሹ። በምናገረው ጽድቅ ፊት ልትቆሙ አትችሉ። በምናገረው እውነት ፊት ልትቆሙ አትችሉ። ምንም የምታውቁት ነገር ሄደ። ሰውን ተደርባችሁ ታኮርፋላችሁ። ኤርሚያስ ጋር ስልክ አትደውሉ እያላችሁ ቅስቀሳ ታደርጋላችሁ በውስጥ። ማናችሁም አትደውሉ። ብትደውሉልኝ ምን ይጠቅማችኋለሁ? እናንተስ ባትደውሉልኝ ምን ይቀርብኛል? እነንትና መጡ እነንትና ሄዱ። ምንም የሚጨምርልኝ ምንም የሚቀንስልኝ ነገር የለም። ኢየሱስ ብቻዬን ነው የጠራኝ ላገለግል። ጥሪው ሲመጣ ብቻዬን ነው። ከበረከት ጋር ነው የምታገለግለው፣ ከሜርሲ ጋር ነው የምታገለግለው፣ ከበለጠ ጋር ነው፣ ከኤፍሬም ጋር ነው የምታገለግለው፣ ከመሲ ጋር ነው የምታገለግለው፣ ከህይወት ጋር ነው፣ ከዲያቆን ጋር ነው የምታገለግለው፣ ወይ ደግሞ ከማያ ጋር ነው የምታገለግለው፣ ከበለጠ ጋር ነው አላለኝም። ጌታ ግን በጌታ ወንድሞቼ ስለሆናችሁ አገኘኋችሁ፣ እህቶቼ ስለሆናችሁ አገኘኋችሁ። እናንተውም ውስጥ ይሄው እግዚአብሔር መንፈስ እንደሚሰራ ስለማምን ማለት ነው። በእኔ ብቻ ሳይሆን በእናንተም እግዚአብሔር እንደሚሰራ የአባቴ ልጆች ስለሆናችሁ፣ የክርስቶስ ልጆች፣ በደም የተገዛችሁ ልጆች ስለሆናችሁ ወገኖቼ፣ ወንድሞቼ፣ እህቶቼ ብዬ አቀረብኩኝ። አንተ ጽድቅ ያዋጣል ስለ እህትየው እውነቱን ልንገርሽ ሜርሲ፣ ጽድቅ ያዋጣል። ቤካ፣ ሌሎችም ወንድሞቼ እህቶች፣ ጽድቅ በጣም ነው የሚያዋጣው። በምትናገር ቀን እንዳንበሳ ነው የምትናገረው። የተልፈሰፈሰ ነገር አላወራም። በመረጃ ላይ ላውጣው ብዬ ካልኩኝ ሰዎች አይቆሙም ከኔ ጋር ያወሩት። አስፈቅጃት፣ እሷ ማስፈቅዳ ነው ሪከርድ የተደራረግ ነው። ልክ ጀማነሽ ሰለሞንን እንደዚሁም እንዳወራት ማለት ነው። እሷንም ለምታወሪ ነገር ሪከርድ ላርጉሽ አልኳት። አዎ አለችኝ። አስፈቅጃት። ጀማነሽ ሰለሞን ትባል ያቺ ኤልያስ 4 ኪሎ ይመጣል ብላ ያለችዋ ሴትዮ ማለት ነው። ከእሷም ጋር የነበረን እንደዚህ ማለት ነው። ሰላም እህቴ ጀማነሽ። ይቅርታ፣ በመሀል የዚህ ሀገር ውስጥ ስልክ ኢንተርፌር ገብቶ ነው። በመሀል ስለ ኢየሱስ ነው እየጠየኳት እያለ ስለ ኤልያስ ነው። እሷም ሪከርድ እያደረገችኝ እኔም ሪከርድ እያደረኳት መብት ነው ብላኝ ማለት በጨዋነት ነው ያወራነው። አንተ ሳታውቅ ግን ሪከርድ አላደርግህም። አንቺ ሳታውቂ ግን ሪከርድ አላደርግሽም። ነግሬህ ግን ሪከርድ አደርግሃለሁ። ጽድቅ ያዋጣል። እገልጠዋለሁ። ልግለጣው ብዬ ካልኩ ታግሻለሁ 7 ዓመት ሙሉ ማለት ነው። ሂጂና ያ ሰውዬ ጋር የምትሳደብን ተሳደብ፣ የምታወጡትን በሙሉ አውጡት። ግን የምታወጡትን በሙሉ ዘርግፉት፣ አንዳች ነገር ሳይቀር። በኤአይም አድርጉት፣ በምንም የትም አታመልጡም። አርቲፊሻል ኢንተለጀንስ ነው። በሚጣራው ይጣራል። የኔ ይሁን የነሱ ኤአይ እንደሆነ ማለት ነው። ማንም መጥቶ እኔ ላይ ልጋጉን ሊጠርግ አይችልም። እሺ፣ የታገስኩት ስለ ክርስቶስ ነው። የማናችሁንም ድንበር አልገፋውም። የማናችሁንም ድንበር አልገፋውም። ከማንም ጋራ ደም አልተቃባውም። በጌታ ወንድሞቼ እህቶቼ ናቸው። አዎ፣ አታጭበርብሩ ነው ያልኩት። ነቢይሙን ፓስተር ዋቴቨር ማንም ይሁን ማንም እና ኃይሉ ዮሐንስን እነ ዘላማ ነው እነ ሐዋርያው ዘላለም ዳንኤል ጌታቸው ዘላለም ጌታቸው እነ ጃፒን ሁሉ ጭምር እኮ ስናገር የነበርኩ ሰው ነኝ። በስተት ትምህርታቸው ማለት ነው አይደለም እንደ ወንድሞች ናቶች። ውሸት ነው፣ ውሸት ነው። ቤካ ውሸት ነው። ፌስቡክ ላይ ለይን አታውቁም? አለ አለ። ትክክል ነው እርምዬ፣ እኔ ምስክር ነኝ። ሐሰተኞች ነቢያትን ስቃወም አታውቁም? አለ ዩቲዩብ ላይ ሁሉ ጭምር ነው ያለው። አስገቢያት፣ ውሸታም እያለች ነው። አስገቢያት ታውራ። አትገባም። አይ አትገባም። ምን ትሰራለች? አትገባም። አንተ ባለህበት ነው እንዴ ስላንተ የተናገረችው እሷ? አትገባም። ምን ትሰራለች? እና ይሄን ነው ብዬ የምለው። ለቅምሻ ያህል ነው ይሄንን የማወራው ማለት ነው። ምንም የምትዶልቱት ነገር የለም። እኔም ምንም የምዶልተው ነገር የለም። በቅነት ነው እግዚአብሔርን የማገለግለው። እናንተም በቅነት ነው የምታገለግሉት። መንገዳችሁን መርምሩ።
አይደል? እንደዛ አይደል ያለው ታላቁ ነቢይ ኤርምያስ መንገዳችንን እንመርምርና እንፈትን ወደ እግዚአብሔርም እንመለስ ይላል። መንገዳችንን እንመርምርና እንፈትን ወደ እግዚአብሔርም እንመለስ። ኦኬ ኤርሜ አንድ ነገር ልናገርና እሺ በል ይኸውልህ፣ አንድ እውነት ልንገርህ። አንተ የተጠራህበት መጠራት በዘመናት ውስጥ አንድና ታሪካዊ በቃ ጌታን እንፍራ። ፕሊስ ወንድሞችና እህቶች ፕሊዝ ፕሊዝ ፕሊዝ፣ ትዕግስት እንደ ፍርሃት አይምሰላችሁ ፕሊዝ። ኦኬ እኔንም ሰዎች እንደታገሳዊ ከሆነ ኤርሚያስ ትዕግስት እንደ ፍርሃት አይምሰል ፕሊዝ ነው መባል ያለብኝ። እኔ ራሴን ምለው አንድ ነገር ልበልህ እዛ ላይ በእውነት አንተ እግዚአብሔር ከፊትህ ነው የሚነበበው። በፊትህ ላይ ብርሃን እንዳለ ያሳያል። እውነት ለመናገር ማለት ነው። እቺ ብርቱካን የምትባለው ሰውዬ ወይም ሌሎች ሰዎች እዚህ ያላችሁ ሁላችሁም አንድ ነገር ልበላችሁ። እዚህ ያላችሁ ክርስቲያኖች አንዲት ቃል ላልብላችሁ። ዲያቆን እያስተካክለው ደግሞ ሌላ ጦስ እንዳታመጣ። ሰውየው ነው ያልከው ሴትዮዋን ነው። ሁሉም ሌሎች ሰዎችንም ማለት ነው። ብርቱካን የምትባለውና ሌሎች ሰዎችን ያሉትን ማለት ነው። አንተን የሚቃወሙ የተሳሳተ አመለካከት ያለባቸው ሰዎች ለማለት ነው። ኤርሚዬ እና እችን ቀጠው ይዘው ሄደው ደግሞ አሁን እንግዲህ ሰውዬ ልሰበስብብኝ እኮ ነው። እና ምን ልላችሁ ፈልጌ ነው፣ ኤርሚ ይገባዋል። እናንተ ግን እዚህ ያላችሁ ሁላችሁም አይገባችሁም። አሁን የምናገረው ቃል አይገባችሁም። ለምን? ኤርሚያስ ግን ይገባዋል። ለምሳሌ እነዚህ ሰዎች እንዲህ እያሉ የኢትዮጵያ ሕዝብ የሚያታልሉበትን እያጋለጠ ነው ያለው። ሰላም ለዝክረ ስምኪ ሐዋስ እምነ ከልቤን ወቁስት ወምነ ሰልመት ሙኡዝ ማርያም ድንግል ለባቲታ አቢ ትእዛዝ እስኪን ለለጸባሁ ወይነ ፍቅርቻ አዚዝ የሚለው ቃል አሁን ብርቱካን የምትባለው ሴትየዋ ወይም ሰውዬ ልበላት እንግዲህ እንዳልከው ቅድም እና እቺ ሴትየው ምንድነው ይህንን ቃል ብለን ብንጠይቃት አትመልሰው። ለምን መሰላችሁ? አራዲያቆን እያላችሁ በመድኃኒዓለም ዛሬ ማለት የኢራን አሜሪካ ጦርነት ላይ ያደረገው አውቄ ነው። ምን መሰለ አንዱ ከሳውዝ አፍሪካ መጣና ኡጋንዳ ሊያገለግለን አሮጌው ሰውየው እንዲህ አለ። አሮጌው ሰውየው የት ነው ያለው? ይሄ አሮጌ ሰውዬ ያለው ምናምን እያሉ በሳቅ ነው የገደሉን። እና አውቄ ነው አሁን ይሄንን የምናገረው ማለት ነው። እና ባለኝን አማርኛ እንግዲህ ሴትየዋ ወይም ደግሞ ነብይ ነኝ ባይዋ አሁን የተናገርኩትን ቃል ኤርሚያስ ታውቀዋለህ፣ ሌሎቻችሁ እዚህ ያላችሁ አታውቁትም። ግን እንዲህ እያሉ ህዝባችንን የሚያታልሉ ገብቷቸዋል። ህዝባችን ከብርሃን ከክርስቶስ ኢየሱስ ብርሃን ወይ ደግሞ የክርስቶስን ኢየሱስ ብርሃን እንዳይሰብኩ እነዚህ ሰዎች በቤተ ክርስቲያን ውስጥ አስመስለው እውነትን እንዲሰበክ አሁን ለምሳሌ ኤርሚ ምናልባት እዚህ ያላችሁ ሰዎች ትግርኛ አትሰሙም ይሆናል። እኔ ትግርኛ ስለምሰማ አሁን በቅርቡ በትግራይ ውስጥ የሆነ አንድ ልጅ ወጣት ልጅ ነው የ20 ምናምን ዓመት ይሆነዋል። እና ያ ሰው እንግዲህ በጣም ራሳቸው አስተምረው ወደ ቆመስ ደርሰዋል። እና የቁምስና እንትን ሰጥተውታል። ቆመስ ማለት እንግዲህ አንድ ጳጳስ ከሌለ ታቦቱን የሚጸልይ ባርኮ ታቦቱን የሚያደርግ ነው። ጳጳስ ነው በትልቁ እንትን የሚያደርገው። ግን ያ ጳጳስ ከሌለ የሚወክለው ቆመስን ነው። እና ያ ልጅ ምን ያደረጉት መሰለ? አሁን ባለፈ አየሁትና ወደ ሙስሊም ሄደ ብለው እንግዲህ አይደን ነው ለምን እንደዛ እንደሄደና አሁን ትልቅ ነውጥ ሆነዋል እዛ ትግራይ ውስጥ ማለት ነው። መቀሌ ውስጥ ራሱ በኦርቶዶክሶቹ ላይ ይሄ ልጅ ያደረገው ልጅ ነው። ግን ቆመስ የሚል እንትን ስለሰጡት በዚህ አሁን ይሄ እየተናጋ ነው ያለው። ይህንን እንግዲህ እነ ኤርሚያስን የሚሰሩትን ትግራይ ውስጥ ሆኖም ያያሉ፣ የሚደረገው ነገር ያያሉ። ኤርሚያስ እየሰራው ያለው ይሄ ኤርሚያስ አበበ እየሰራው ያለው ተአምር ታሪክ እግዚአብሔር በዚህ ሰው ተጠቅሞ ብዙ ነገር ነውጥ ውስጥ ገብተዋል እዛ ኦርቶዶክስ ውስጥ። እና እባካችሁ የምትሳደቡ ሰዎች ይህ ሰው እንደዚህ ነው እያላችሁ ልናግዘው ይገባል።
በጎን እንድንቆም ያስፈልጋል። በተለይ እነዚህ ብርቱካንና ሌሎች ካላችሁ እባካችሁ በእግዚአብሔር ስም ልጠይቃችሁ ይህንን ነገራችሁን አቁሙና ይህ ሰው እናግዘው፣ በጎኑ እንቁም። ይሄ በጣም ትልቅ ስራ እየሰራ ነው ኤርሚያስ። እውነቴን እምላችሁ እናንተ ላይገባችሁ ይችላል። እኔ ከኦርቶዶክስ ቤተክርስቲያን ለ10 ዓመታት በዲቁና አገልግያለሁ። ዲቁናን የወሰድኩት በአባ መርሃ ክርስቶስ የተባሉ የትግራይ ክልል የነበሩት ምናልባት ኤርሚያስ ታውቃቸው ይሆናል። አባ መርሃ ክርስቶስ የተባሉ የትግራይ ክልል የነበሩትን በእርሳቸው እጅ ላይ ነው አክሱም ጽዮን መጥተው ጸልየው ነው ዲቁና የሰጡኝ። ለ10 ዓመት ደግሞ በዲቁና አገልግያለሁ፣ ቅዳሴ ውስጥ ማለት ነው። ስለዚህ አቡነ መርሃ ክርስቶስ ሞተዋል አይደል? ሞተዋል። አዎ የለውም፣ አሁን በህይወት የለውም። እና በእሳቸው ነው ዲቁናን የወሰድኩትና ምን ልላችሁ ፈልጌ ነው እዛ ውስጥ የነበርነው እዛ ውስጥ ያለው ኦርቶዶክስ ውስጥ ያለውን ቄሶቹ በተለይ ቄሶች ያለውን ክፋትና ተንኮል ልነግራችሁ አልችልም። እውነቱን እያወቁ ህዝቡን እውነት እንዳያግን ለራሳቸው ጥቅም የሚያደርጉትን ህዝቡን እያጠፉት ነው ያሉት። ይህንን ብርሃን ይህ ጨለማ የያዘውን ነው ኤርሚያስ ብርሃን እየገለጠ ያለው ይታያል። ትግራይ ውስጥንም ሁሉ ያያሉ። አማርኛ የሚሰሙ ሰዎች ያዳምጣሉ፣ እየገቡ ኤርሚን ይከታተላሉ። አሁን ብዙ ሰዎች አሁን ብዙ ቄሶች ጠንቋዮች የነበሩ ምናልባት አሁን ኤርሚያስ ካየው በትግርኛ ስለሆነ እንትን ላት ይችላል ሸር አድርጌ ነበረ እየወጡ ነው ብዙዎቹ። ለምን ብትሉ ኤርሚያስን በሰራው ኤርሚያስ እንዲህ እንዲያደርግ የሚያደርገው ደግሞ የራሱ ዕውቀት ወይ የራሱ ችሎታ አይደለም። እግዚአብሔር በቃ በማያውቀው ሁኔታ ኦርቶዶክስ እንዲማር አደረገው፣ እንዲያውቅ አደረገው። ከዛ በኋላ የእግዚአብሔር እውነትን ገለጠለት። ወጥቶ ደግሞ አሁን እውነቱን እየገለጠ ያለው እግዚአብሔር በውስጡ አድሮ ነው። መንፈሱን ነው፣ የእግዚአብሔር መንፈስ ነው እየገለጠለት ያለው። ይህንን እየገለጠ ያለው ኤርሚያስ እና እባካችሁ በተለይ እዚህ ያላችሁንም ሁላችን እንተባበረው፣ በጎኑ እንቁም። እግዚአብሔር ነው ታሪክ እየሰራ ያለውና እኔ አሁን ስሰማ ኤርሚ በጣም ነው የገረመኝ። እንደዚህ አይነት ነብይ ነኝ ብላ እንደዚህ አይነት ስድብና ሁለት አይነት ምላስ እንግዲህ ምንድነው ያለው? ሁለት አይነት ምላስ ያለው እባብ ነው መሰለኝ። እባብ ሁለት ምላስ ነው ባላ ይሄ እንደዚህ ምላሱ እና እንደዚህ አይነት ሰው መሆን እግዚአብሔር ያልጠራው ሰው ነው እንደዚህ የሚሆነው። መጀመሪያ እግዚአብሔር የጠራህ የእግዚአብሔር መንፈስ ያለብህ ነው እግዚአብሔር እየተናገረኝ ነው ብላ ተናግራ በኋላ ደግሞ ተመልሳ እንደዚህ አይነት እባብ ነህ ስትለው እኔ ራስዋን እባብ መሆኗን ያየሁት እንጂ ይህ ልጅ እግዚአብሔር የጠራው ሰው ነው፣ እባብ አይደለም። ኤርሚያስ ግልጽ ለግልጽ ወጥቶ ነው እየተናገረ ያለው። እዚህ ድሮንም ግልጽ ነው የሚናገረው። እንደዚህ ከድሮም እንደዚህ አይነት ሐሰተኞች ነቢያት የሚቃወም አይቼዋለሁ እኔ ፌስቡክ ላይ ድሮ ስትናገር እና ለምን እንደዚህ የምትናገር እንደሆነ እኔ አንደበቷን እንግዲህ እግዚአብሔር ይሰረው ነው የሚለው። ይሄ የሐሰት መንፈስ ብዙ ሐሰተኞች ነቢያችንም ወጥተዋል እንደሚለው ከነሱ አንዱ ሆና ነው ያየኋት ማለት ነው። ሐሰተኛ ሰው ናት እና እግዚአብሔር ይገስጻት። አሁን የተናገርኩትን ቃል ቅድም እንትን ያልኩት ኤርሚያስ አሁን ገብቶታል እና ይህንን እየገለጠ ነው ያለው ኤርሚያስ እና እኛ ማለት እናንተም ብዙ ሰዎች አሁን በተለይ ከኦርቶዶክስ ወደ ክርስትና የመጣችሁ በኦርቶዶክስ ውስጥ ያላችሁት ይህንን ግዕዝ የሚያውቀውን ሰው ኤርሚያስ ግን እየገለጠ ነው ያለው፣ እየተናገረ ነው ያለው። እውነቱን እያፈረጠ ለህዝቡ ብዙ ሰዎች በኤርሚያስ ወደ ጌታ መጥተዋል። ብዙ ስራ እየሰራ ነው ያለው። ይህንን ያልታያቸው ሰዎች ለቅናት ካልሆነ በስተቀር እንደዚህ አይነት ነገር እኔ ኤርሚያስንም እንደዚህ ነው ብሎ የኤርሚያስን ስም ማጥፋት እኔ ይሄ ትልቅ ስህተት ነው። ኤርሚያስ ትልቅ ስራ እየሰራህ ነው። እኔ እግዚአብሔር ይባርክህ፣ ቀጥል። ባለሁትንም በሚችለውንም አቅም እኔ ካንተ በጎንህ ላይ ነኝ፣ እቆማለሁ። በርታ ነው የምልህ። እግዚአብሔር ይባርክህ ኤርሚዬ። በአንተ ላይ የተነሱ ዙሪያ ደግሞ እግዚአብሔር ያሳፍራቸው። እኔ ሌላ ምንም ልል አልችልም። እግዚአብሔር እውነቱን ገልጦ እነዚህ ሰዎችን የሚያሳፍርበት ጊዜ ሩቅ አይደለም። በቅርብ ጊዜ እግዚአብሔር ያሳፍራቸዋል። ሐሰተኞች ይገለጣሉ እና እግዚአብሔር አምላክ ይባርክህ ኤርሚዬ፣ ተባረክ። ቴንኪዩ ዲያቆንዬ። ኦኬ እፊ ያው እሺ ተናገሩና በቃ ይበቃል አይደል? አንድ ሀፍ ደቂቃ ነው የምናገረው። በጣም ተባረኩ። ስራ ላይ ነው ያለሁትና ይረብሻል። ከጀርባው ድምፅህ ይረብሻል። ኤርሚ ጨርስ። ድምፅህን ጥርት ያለ አይደለም። ኤፊ ስራ ላይ ነው መሰለኝ። ኦኬ በቃ ይሄን ነው ብዬ የምለው። ኤርሚያስ በድሎናል። ኤርሚያስ አጭበርብሮናል። ኤርሚያስ ዋሽቶናል። ኤርሚያስ ዘርፎናል።
ኤርሚያስ እንዲህና እንዲህ አድርጎናል፣ በሴትነትም በወንድምነትም ብላችሁ የምትሉ ጠይቆናል፣ አጠያይቆናል ብላችሁ የምትሉ ዌልካም ኑና እንደዚህ ጎን ለጎን ከቤካ ወንድምነት ጋር ጎን ለጎን እንደተቀመጠን ጎን ለጎን ሆነ እንደዚህ ካሜራ ከፍተን እናወራለን። ጽድቅ ያለው ሰው አይደበቅም አይደል? ጽድቅ ያለው ሰው አይደበቅም። ጽድቅ በአደባባይ ላይ ትጮኻለች። እውነት በአደባባይ ላይ የምትጮኸው አትደበቅም። ጓሮ ለጓሮ አታወራም፣ አትንሾካሾክም። ቀጥታ ታወራለች። ነጩን ነጭ፣ ጥቁሩን ጥቁር ብላ ጽድቁን ጽድቅ፣ ኩናኔውን ኩናኔ፣ ዲያብሎስን ዲያብሎስ፣ ክርስቶስን ክርስቶስ ብላ ትናገራለች። ጽድቅ ማለት ነው። ስለዚህ ማንም ሰው መምጣት ይችላል። በውጭም በውስጥም በኩል ሄዳችሁ ወዳጆችን አታስቸግሯቸው፣ አታስቸግሯቸው። በእውነት ቅን ሰዎችን አታስቸግሯቸው፣ ተዋቸው። እሺ ተዋቸው። እነሱ ምንም አላረጉም። ከኔ ጋር ነው፣ ከኔ ጋር ያወራኑን አውርተናል። በቃ እንደዚህ እንዴት እንደዚህ ብሎ ይለኛል ብሎ እሪ ማለት አሳ ጎርጓሪ ዘንዶ ያወጣል ብሎ እንዲል ነው። ኦኬ ብዙ ችዬ ተቀምጫለሁ፣ ብዙ ታግሼ ብዙ ታግሼ ተቀምጫለሁ። እግዚአብሔር መቼም ትዕግስትን ስላበዛልኝ እንጂ እዚህ ቲክቶክ ላይ እና እዚህ ሶሻል ሚዲያ ላይ አንድ ቀን የሚታደርበት አልነበረም፣ አንድ ቀን የማገለግልበት አልነበረም። ሁሌ ጸልያለሁ በእግዚአብሔር ፊት ለሰለሞን የሰጠውን የልብን ስፋት ስጠኝ ብዬ ማለት ነው። ባለፈውም ራሱ ስነግራችሁ ነበር። በተለይ ቢች አካባቢ ከልጆቼ ጋር ሊጫወቱ አሸዋ አካባቢ ከወሰድኳቸው በቃ ሁሌ እሱ ጸሎት ነው የሚመጣብኝ። ወንድሞች እናቶች፣ አሸዋውን እንደዚህ ዘግኜ በእጄ ይዤ ጸልያለሁ። እንደ ባህር ስፋትና እንደ አሸዋ ብዛት የሆነ የልብን ስፋት ሰጠው ይላል ጌታ። ሆይ ስጠኝ ብዬ እላለሁ። አይ ቲንክ ሰምቶኛል ማለት ነው ጌታዬ። በእርግጥም ይሰማኛል። እንደ ስንቱን እኮ ነው የቻልነው። የእውነት እኮ ነው ብዬ የምላችሁ ስንቱ መጥቶ ያሸማገለን የእግዚአብሔርን ሰው እዚህ ያስስድቡ ጥሩ። እዚህ መንፈስ ቅዱስ ተናግሮኛል፣ የተቀባ እግዚአብሔር ሰው ነህ፣ መንፈስ ቅዱስ ኮንፈርም አድርጎልኛል። እዚህ ደግሞ እባብ ነህ፣ እፉኝት ነህ፣ መንፈስ ቅዱስ ነግሮኛል። እንዴ መንፈስ ቅዱስ በየወጥ አረተው እንደው በጌታ እርስ በርስ እንባባል። መሲ ነግራኛለች፣ ቤኪ ነግሮኛል፣ ኤርሚ አንሾካሽኮኛል፣ ኤፍሬም አውርቶኛል ብትሉ ይሻላል። መንፈስ ቅዱስ እንዴ 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 ማታ እባብ ያለበት ነው ነዳፊ ነዘር ነው ብሎ ነግሮሽ ጠዋት ላይ ደግሞ የተቀባ ነው ብሎ አይነግርሽም። ይሄ ሌላ ምንጭ ነው ማለት ነው። ከሌላ ከአልጀዚራ የተቀዳ ነው። ይሄ ያለ ጋድ ቻናል ሳይሆን ቀጥታ ከአልጀዚራ የተቀዳ ነው። ገብቷቸዋል። አልጀዚራ ማለት ባለቃ ደስታ ተክለወልድ መዝገበ ቃላት ይታይልኝ እንዳትሉ እንዲህ የሚሉ አሉ። በቃ ጠዋት ማታ ጃርት ነህ ይሉህና ጠዋት ላይ ሲያገኙ የአባቴ እናቴ ልጅ የአገሬ ልጅ የወንዜ ልጅ ምናምን ነገር ብለው ሌሊቱን ጌታ ሲያወራ ነበር ይላል። ምሽት እኮ ነግራችሁናል። ምሽት ጃርት ነው ብላችሁ ጌታ መንፈስ ቅዱስ ጃርት ነው ብሏል ብላሽ ነግረሽናል። በቃ በጃርትነቱ ጸንተናል። እሾውን መድኃኔዓለም እስኪያራግፍልን እንጠብቃለን። አሁን እኔ ወንድሞቼ ይህንን አገልግሎት ነው ብላችሁ ምትሉት በጌታ አይ ነቢዩ ኢሳያስ አንተ በደህና ጊዜ አገልግለህ ሄደሃል። ቅንነት ሊገባ አልቻለም። እውነት በአደባባይ ላይ ወድቋል። ጽድቅ በሩቅ ቆሟል አለ። በዚያ ዘመን የነበረው ትውልድ እንዲህ አይነት ትውልድ ስለነበር ጽድቅ በሩቅ ቆሟል። ቅንነት ሊገባ አልቻለም። እውነት በአደባባይ ወድቋል ይላል። በእኛም ዘመን ልክ እንደዚህ የሆነ ነው የሚመስለኝ እኔ። ለዚህ ነው ሰው አየህ ጠዋት የተናገረውን ማታ አይደግመውም፣ ማታ የተናገረውን ጠዋት አይደግመውም። ወጥ የሆነ የጽድቅ ቁመና የጽድቅ ህይወት የላቸውም። የጽድቅን ቃል አይናገሩም። እግዚአብሔርን መፍራት በመንገዳቸው ላይ የለም። እንደፈለጉት ነው የሚያወሩት።
ተው በጌታ በጌታ። ኤርሚያስም ራስህ ተው በጌታ። እተዋለሁ። ውሸትን አስወግዱ፣ እርስ በርስ ብልቶች ሆነናልና ከባልንጀሮቻችሁ ጋር እውነትን ተነጋገሩ ነው ብሎ የሚለው መጽሐፍ በኤፌሶን 4:25 ላይ አለቀ። ኑና አውሩን። በውስጥ የምታወሩ ሰዎች እየሄዳችሁ በዛ በዚህ ብላችሁ የምትሉ ኑና አውሩን። ስናወራ አደባባይ ላይ የምናወራው። ከዚህ በኋላ ዋን ቱ ዋን ደውዬልህ ኤርሚ የሚባል ነገር የለም። ካልሆነም ደግሞ ከዚህ በኋላ በተለይ እንፈልጋለን ማውራት እንፈልጋለን ብላችሁ የምትሉ ሪከርድ እያረኳችሁ እናንተም ሪከርድ እያረጋችሁ ነው የምናወራው። ፋክት የእናንተን ስንፍና የተሸከምኩበት ዘመን ይበቃኛል፣ ይበቃኛል። ጠይቂያችሁ ሪከርድ አረጋችኋለሁ። ለምታወሩት ነገር ኃላፊነት ትወስዳላችሁ ብዬ እኔም ለማወራው ነገር ኃላፊነት ትወስዳለሁ። በቃ እናወራለን። እዚህ ጌታ ይባርክህ፣ እዛ ጌታ ይድፋህ። እዚህ ጌታ የቀባህና እግዚአብሔር በእውነት ያስነሳህ። እኔ አላምንም ብያለሁ። ከዚህ በፊትም እዚህ የሚሉ ሰዎች አሉ። የዘመኑ ጳውሎስ ይሉኛል ጠዋት ላይ፣ ምሽት ላይ ደግሞ የዘመኑ መሐመድ ይሉኛል። አይቻለሁኝ። መሐመድም ጳውሎስም የምሆንበት አንዳችን ምክንያት የለም። አንተ ስሜት ውስጥ ነው የተደበላለቀብህ። የዘመኑ ጳውሎስ ያሉኝ ሰዎች ፎቶዬን ዘቅዝቀው እና የእስላም እንትን ምንድነው አንዱ ዘማሪ ባለፈው ትናንት ያ ሰይጣና ብሎ አይታችሁታል እንዴ? የመካ መዲና ሼካ የጠመጠበውን ጠምጥበውልኝ ሼህ ኤርሚያስ ምናምን ነገር ብለው ለጥፈውኝ ፎቶዬን አይችልም። መጽሐፍ ቅዱሴን ይዤዋለሁ። ጥምጥሙ ግን የሌላ ነው። አየህ፣ ጉራማይሌ የሆነብህ ቢያንስ ወደ ቁርአን ብተካውስ መጽሐፍ ራሱ በጌታ በኢየሱስ